የስምንተኛው ሺህ ዘመን ትውልድ ችግር ፈቺ የሆኑት ስራ ለሌላቸው ስራን፣ ልጅ ለሌላቸው ልጅን፣ ጤና ላጡት ጤናን እየሰጡ የብዙዎችን እንባ የሚያብሱት ደጉ አባት በመንዝና በይፋት ያሉ ምዕመናን ውርጭና ቅዝቃዜ ሲበዛባቸው እንዲቀንስላቸው በስማቸው ውርጩን የሚገዝቱባቸው ታላቁ ጻድቅ አቡነ እጨጌ ዮሐንስ ወር በገባ በ29 ታስበው ይውላሉ። ጻድቁ አባታችን አቡነ ዮሐንስ የትውልድ ሀገራቸው ኢየሩሳሌም ሲሆን ገና የ5 ዓመት ሕፃን ሳሉ እመቤታችን ተገልጣላቸው ማንም ሳይነግራቸው የአምላካቸው እናት መሆኗን አውቀው ቢሰግዱላት ጡቷን አጥብታ ጥበብን ገልጻላቸዋለች። አምላካቸውን በንጽህና እያገለገሉ በኢየሩሳሌም ለ50 ዓመታት ከኖሩ በኋላ በእግዚአብሔር ትእዛዝ ወደ ሀገራችን ወደ ኢትዮጵያ መጥተው ከጻድቁ አቡነ ተክለ ሃይማኖት ጋር በወላይታ ሀገር በሞተ ለሚ እጅ ስለ ክርስቶስ ወንጌል በቀፎ ወደ ገደል መጣልን ጨምሮ ብዙ ስቃይን ተቀብለዋል። በሐዲስ ሐዋርያ አቡነ ተክለ ሃይማኖት እጅ ምንኩስናን ከተቀበሉ በኋላ በደብረ ሊባኖስ ገዳም በጾም በጸሎት ተወስነው ሲኖሩ ከዕለታት በአንድ ቀን አቡነ ተክለ ሃይማኖት ወጥ እየሰሩ ሊገነፍልባቸው ሲሆን በእጃቸው አማሰሉትና እጃቸው ተቃጠለ። የአባታቸውን መቃጠል ያዩት አቡነ ዮሐንስም የተቃጠለ እጃቸውን ይዘው እፍ ቢሉባቸው ወዲያውኑ ስለዳኑ አቡነ ተክለ ሃይማኖት በልጃቸው በአቡነ ዮሐንስ ጸጋ ደስ ተሰኝተው ለ1 ዓመት ያክል በገዳማቸው በደብረ ሊባኖስ የገዳሙ እጨጌ እንዲሆኑ አድርገዋቸዋል። ጌታችንም 2 የእሳት ክንፍን ሰጥቷቸው በተሰጣቸው የእሳት ክንፍ እየበረሩ ወደ ጸገሮ ሄደው ቦታውን ሞልተውት የነበሩ 180 ሺህ አጋንንትን በመስቀላቸው አማትበው አጥፍተዋቸዋል። በቦታውም በባህር ውስጥ ቆመው ለ50 ዓመታት ስለ ሀገራችን ጸልየዋል። ዳግመኛም ለ50 ዓመታት በደመና ላይ ቆመው ጸልየዋል። ጻድቁ አባታችን አቡነ ዮሐንስ በደብረ ኤጎራ ሳሉ የሀገሪቱ ሰዎች ክፉ ስለሆኑ በጠላትነት ተነሱባቸው። በዝሙት የጸነሰች ሴትንም አምጥተው ወርቅ ሰጧትና ከሳቸው ጸነስኩ ብላ እንድትከሳቸው አደረጉ። ጻድቁም የሀገሪቱ ሰዎች ያደረጉት በመንፈስ ቅዱስ ተገልጦላቸው ለወርቅ ብለሽ በሐሰት ነፍስሽን አታጥፊ ብለው ቢመክሯት ስላልሰማች እግዚአብሔር ይፍረድብሽ አሏትና ከሁለት ተሰነጠቀች። የሀገሪቱንም ሰዎች ስለ ክፋታቸው በምድራችሁ እህል አይብቀል፣ ውርጭና ብርድ ይብዛባችሁ ብለው ረግመዋቸው ወደ ደብረ ጉንድ ሄዱ። በደብረ ጉንድም ለ50 ዓመታት ከተጋደሉ በኋላ የእረፍታቸው ጊዜ ሲደርስ ጌታችን ተገልጦ ክርስቲያንም ቢሆን አረማዊ ስምህን የጠራውን መታሰቢያህን ያደረገውን ከእናትና አባቱ ጀምሬ እስከ 10 ትውልድ ድረስ እምርልሃለሁ። የገድልህን መጽሐፍ በቤቱ ያስቀመጠ የረከሱ መናፍስት አይቀርቡትም፣ የወባ በሽታና ቸነፈር አያገኘውም፣ መላእክተ ጽልመትን በነፍሱ ላይ አይሰለጥኑም ሲል ቃል ኪዳንን ሰጥቷቸዋል። ጻድቁ አባታችን አቡነ እጨጌ ዮሐንስ በተወለዱ በ500 ዓመታቸው በሐምሌ 29 ቀን አርፈው በገዳማቸው በደብረ ጉንድ ተቀብረዋል። ካረፉ ከ157 ዓመታት በኋላም አንድ ባህታዊ የረገሟቸውን ሀገር ሰዎች የአቡነ እጨጌ ዮሐንስን አጽም በክብር አፍልሳችሁ ወደ ሀገራችሁ ካላመጣችሁ መሬታችሁ እህል አያበቅልም፣ ውርጩም አይቀንስም ስላሏቸው የዚያች ሀገር ሰዎች የጻድቁን አጽም ከደብረ ጉንድ አፍልሰው ወደ ሀገራቸው ወደ መንዝና ይፋት ቢወስዷቸው መሬታቸው እህል አብቅሏል፣ ውርጩም ቀንሶላቸዋል። ዳግመኛም በዚህች በመጋቢት 29 ቀን የጌታችን ጽንሰቱና ጥንተ ትንሣኤው ይታሰባሉ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን ይቆየን።